ከትላንት እየጀመረ ዛሬ ላይም አድማሱን ያሰፋ በከባድ መሳሪያ የታገዘ ውጊያ በጎንደር ቀጠና መካሄዱን ቀጥሏል። የአማራ ፋኖ ብሔራዊ ኃይል በጎንደር ቀጠና መይሰው ካሳ ሁለተኛ ኮር አካል የሆነው የአድዋ ክፍለ ጦርና የቋራ ክፍለ ጦር በጋራ በመሆን ዘመቻ ቋራ ቃል ኪዳንን አጠናክረው ስለመቀጠላቸው የደረሱ መረጃዎችም አመላክተዋል። በአባይ ዳርቻና አካባቢዋ ትንቅንቆችም ቀጥለዋል። በቅርቡ የተቋቋመው ዳግማዊ ቴዎድሮስ አምስተኛ ኮርም ዛሬም ድልን ስለመቀናጀቱ የደረሱ መረጃዎችም አመላክተዋል። በበርካታ አካባቢዎች የጠላት ጦር እየረገፈ እንደሚገኝ መረጃዎችም ተሰምተዋል። በባህር ዳር ከተማ ዛሬ የታቀደው ሰልፍ በጀግኖች እንደከሸፈና የአርበኛ ዘመነ ካሴ ስምም ከፍ ብለው እንደዋለ መረጃዎች ተሰምተዋል። የአቶ ጸዳሎ ደሴ ከዚህ ቀደም ከህዝብ ዘርፎ ባንክ አስቀምጦት የነበረው ገንዘብ በአገዛዙ በይፋ መታገዱ መረጃዎችም ተሰምተዋል። ከዚህ ጋር በተገናኘ ተጨማሪ መረጃዎችን አስደምጣችኋለሁ። ዋርካው መረ ወዳጆ በጎንደር ሰማይ ስርም ተከስቷል። ሰላምና ጤና ይስጥልኝ የተከበራችሁና የተወደዳችሁ የፋሲሎ ኤችዲ የዩቲዩብ ቻናል አድማጭ ተመልካቾቻችን በመረጃ ሰዓት እነዚህንና ሌሎች መሰል መረጃዎችን ታደምጣላችሁ። አብራችሁ ቆዩም። የአማራ ፋኖ ብሔራዊ ኃይል ጎንደር ቀጠና በቅርቡ የተቋቋመው ዳግማዊ ቴዎድሮስ አምስተኛ ኮር ዛሬም እንደ ትላንቱ ድልን መቀናጀት ቀጥሎበታል። ትላንት ማለትም ሰኔ 4 ቀን የአብይ አህመድን ዙፋን አስጠባቂ ኃይል አንቫስት የዳግማዊ ቴዎድሮስ አምስተኛ ኮር ፋኖች አፍኖ ለመደምሰስ የሚል እቅድን በመንደፍም ከሌሊቱ 8 ሰዓት ከአዲስ ዘመንና ከአጎራባች ከተሞች የሰበሰበውን ግስብስብ ኃይል በማንቀሳቀስም አስታ ተብሎ በሚጠራው የገጠር ቀበሌ ደፍጦ ያደረ ሲሆን ከጠዋት 12 ሰዓት ጀምሮ በሶስት አቅጣጫ ዙ 23 የሚባለውን ቡድን መሳሪያን ይዘው ቢንቀሳቀስም ከፋኖች ፈርጣማ ክንድ ግን ሊያመልጥ ከቶም አልቻለም። ሁሌም ከፍተኛ ኪሳራን የሚያስተናግድባት አርኖ ጋርኖ ከተማ አድርጎ በተለምዶ ስሙ ጃርታ ተብሎ ከሚጠራው እጅግ ስትራቴጂካዊ ቦታ ከፍተኛ ምትን ያስተናግደው ሲሆንም ሞቱን መቋቋም ያቃተው የጠላት ኃይልም ተመልሶ አቅጣጫውን በመቀየር ድጎማ በተባለ ከተማ ላይ በመጨመር ወደ ሚካኤል ደብር ለመግባት ቢሞክርም ያስበው አልተሳካም። ውጊያው ላይም የዳግማዊ ቴዎድሮስ አምስተኛ ኮር አብራኮች የሆኑት መብረቅ ክፍለ ጦር፣ በጋሻው ክፍለ ጦር፣ ጥቁር አንበሳ ክፍለ ጦር፣ ፋኖ የውቤ ክፍለ ጦር፣ ዘውዘ አምባ ንጉስ ክፍለ ጦር የተሳተፉ ሲሆን በውጊያው ላይም የበላይነት ተጎናጽፈዋል ነው የተባለው። የአማራ ፋኖ ብሔራዊ ኃይል ጎንደር ቀጠና የዳግማዊ ቴዎድሮስ አምስተኛ ኮር መብረቅ ክፍለ ጦር የዘመቻ ዘርፍ ኃላፊ የሆነው ጓድ አርበኛ አምሳሉ ጋሻው በአድዋን በተግባር አሳይተናል ብሏል። ጀግንነትን ያስመሰከሩ ጓዶች ናቸው። የትግል ጓዶችም የዲሽቃው ንጉስ በሚል በጀግነት ስም የሚጠራሉ። የጠላት ኃይልም በጣም ከፍተኛ ቁጥር ያለው ግትልትል ሰራዊት ሞትና ቁስለኛ እንዳታቀፈ መረጃዎችም ተሰምቷል። እንደ መረጃ ምንጮቻችን ገለጻ ማለት ነው። ከጎንደር መረጃዎቻችን ሳንወጣ የአማራ ፋኖ ብሔራዊ ኃይል ጎንደር ቀጠና መይሰው ካሳ ሁለተኛ ኮር አካል የሆኑት አድዋ ክፍለ ጦርና ቋራ ኦሜዳል ክፍለ ጦር በጥምረት አራተኛ ቀኑን ባስቆጠረ ዘመቻ ቋራ ቃል ኪዳን አጠናክረዋል። ባለፉት 3 ቀናት ውስጥ በተደረገ መደበኛ አውደ ውጊያ አገዛዙን ለመገመት በሚያስቸግር ሁኔታ ከፍተኛ ኪሳራ ደርሶበታል። አባይ ዳርና ቀዝቅዝን ለመቆጣጠር እንቅስቃሴ ቢያደርግም በክንደ ብርቶቹ የመይሰው ካሳ ሁለተኛ ኮር የአድዋ ክፍለ ጦር ሁለተኛ ብርግድ ሻለቃ እንደ በአርበኛ ማንዲላ አያዩና በአርበኛ ዮሐንስ ባለድል መድነት ከታሰበው በላይ የጠላት ጦር ተመቷል። ትናንት ሰኔ 4 ከሞሮ ከተማ በቅርብ ርቀት በተደረገ አውደ ውጊያም የሰነበተ አስክሬንና ቁስለኛ ለማንሳት የገባው የጠላት ጦርም ተጨማሪ ኃይሉንም አጥቷል። ይህንን ድል ያስመዘገበው የአማራ ፋኖ ብሔራዊ ኃይል ጎንደር ቀጠና መይሰው ካሳ ሁለተኛ ኮር ሁለቱ ክፍለ ጦሮች ናቸው። በዚህ የተበሳጨው አገዛዙ ማፊያ ሰሩት ንጹሃንን በዙ 23 ደብድቧል። ከወሎ እስከ ጎጃም ከጎጃም እስከ ጎንደር በነጻነት ተንቀሳቅሷል። ዛሬም ድረስ ዋርካው መረ ወዳጁ ከሀብቴ ወልዴ ጋር በጎንደር ሰማይ ስር መታየቱ ጠላትን ብርክም ማሰኘቱ ተነግሯል። የአቶ ጸዳሉ ደሴ ከዚህ ቀደም ከህዝብ ዘርፎ ባንክ አስቀምጦት የነበረው ገንዘብ በአገዛዙ ታገደ።
ከመከላከያ ጋር ተሰልፎ ፋኖን ከወጋ ገንዘብ እንደሚቀላቀል ቃል ተገብቶለት ዘመቻ የጀመረ ቢሆንም ነገር ግን በርካታ ጓዶችን አስገድሎ ወደ አዲስ ዘመን ከተማ መፈረጠጡ ተነግሯል። በህግ ማስከበር ስም በአማራ ህዝብ ላይ የዘር ማጥፋት ድርጊት እየፈጸመ ለሚገኘው አገዛዝ እጁን እየሰጠው አቶ ጸዳሉ ደሴ ከዚህ ቀደም ከህዝብ ዘርፉ በቤተሰቦች ስም በባንክ አስቀምጦት የነበረው ገንዘብ እንዳይንቀሳቀስ ታግዶበታል። በዚህም ያለፉት 2 ቀናት የዞኑ አስተዳደር ኮማንድ ፖስትን ጨምሮ አመራሮች ጋር የአቶ ጸዳሉ ፋኖን ለመውጋት ያካሄደው ዘመቻ የመገመገመ ሲሆን አመርቂ ስራ ግን አልሰራም ብሎታል። ባህር ዳር እንደ ኮምቦልቻ ከተማ የአብይ አህመድ መንጋና ከሚሴ ኦነግ የሚፈነጭባት ከተማ ባለመሆኗ መሪዋን አማራውን ዘመነ ካሴን እንጂ የወዴድ ቅጥረኛን አረጋ ከበደን አለመሆኗን አሳይታለች ተባለ። በዛሬው ዕለት ገና ከማለዳ ሰዓት ጀምሮ የብአዴን ቅጥረኛ ካድሬዎችም በመዲናዋ በባህር ዳር ከተማ ሰላማዊ ሰልፎችን ፋኖን የሚያወግዝ ሰልፍ እናደርጋለን በሚል እሳቤ ገና ከማለዳ ነገሮችን ለማመቻቸት ቢጥሩም ነገር ግን ጀግኖች በሰሩት ልዩ ስራ ደግሞ ህዝቡ በነቂስ በአይነ ጥቅሻ በመግባባት መሪዎቿን አክብረዋል። ውድ የተከበራችሁ የፋሲሎ ኤችዲ የዩቲዩብ ቻናል አድማጭ ተመልካቾቻችን በመረጃ ሰዓቴ መደመጥ አለባቸው ብዬ ያሰብኳቸው ሰበር መረጃዎች እነዚህ መስሉ ነበር። መልካም ቀን ለሁላችሁ ተመኘሁም።